ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር ቃላቶችን በአማርኛ ተጠቅመን በእንግሊዝኛ እንዴት ባለ መልኩ ነው መጻፍና ማንበብ የምንችለው፣ ቀለል ባለ ሁኔታ የአማርኛ ቃላቶችን ተጠቅመን ወደ እንግሊዝኛ በቀላሉ መንገድ እንዴት ነው መጻፍና ማንበብ የምንችለው የሚል ትምህርት ነው ዛሬ የምንማማረው። በተለይ ከጅምሩ ከመሰረቱም እያስተማርን እንገኛለን። በተለያየ ምክንያት ሳትማሩ ለቀራችሁም ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ የመጀመሪያው ከዚህ ጋር አጠር ያሉ የአማርኛ ቃላቶች አሉ። ቀለል ባለ ሁኔታ እንዴት ባለ መልኩ ነው ቀይረን መጻፍ ማንበብ በእንግሊዝኛ የምንችለው የሚለውን ነው የምንመማር። የመጀመሪያው ከዚህ ጋር እንግዲህ የተወሰነ አማርኛ ለምትሞክሩ ልጆች ለምታነቡ ቀለል ባለ ሁኔታ መጻፍና ማንበብ በዚህ መልኩ ትችላላችሁ ማለት ነው። የመጀመሪያ ቆ ን ጆ ነ ህ ይላል። ጠቅለል ስናደርገው ቆንጆ ነህ ይላል። እንግዲህ ይህን ቀለል ባለ ሁኔታ በእንግሊዝኛ እንዴት ባለ መልኩ ነው መጻፍና ማንበብ የምንችለው የሚለውን አሁን እንግዲህ የተወሰነ እንግዲህ የእንግሊዝኛ ድምፃቸውንና ሌተራቸውን ከለየን ቀለል ባለ ሁኔታ ለመጻፍ ምንም የምንቸገርበት መንገድ አይኖርም ማለት ነው። በመጀመሪያ እንዴት እንደሚነበቡና ሌተራቸውን ወይም ፊደላቸውን መለየት ነው የሚያስፈልገው ማለት ነው። እንግዲህ ይህን ቆንጆ ነህ የሚለውን ቃል በእንግሊዝኛ እንዴት አድርገን እንጽፋለን? እንግዲህ የመጀመሪያ ይቺ ሌተሯ ኬ ወይም ፊደሏ ኬ ነች። ኬ ናት። ይቺ ኬ እንደማን ትወከላለች? እንደ ከቤተሰብና እንደ ቀቤተሰብ ትወከላለች። ስለዚህ አሁን ኬ ቀጣዋ ኦ ኤን ጂ ኦ ይላል። እንግዲህ ኬኦ እንደማን ይነበባል? እንደ ቆ ነው የምናነበው። እንደ ቆ እናነባለን። ኤን ደግሞ እንደ ነ ቤተሰብ ትወከላለች። ን ብለን እናነባለን። ከዚህ ጋር ኤንን ን ብለን እናነባለን። ጀ ደግሞ ይቺ ጀ እንደ ጀ ቤተሰብ ነው የምትወከለው እና ኦ ብለን እናነባታለን። ኦ ነች። ስለዚህ ጆ ስንል ጀ ኦን ጆ ብለን እናነባለን። በአንድ ላይ ቆ ን ጆ ቆንጆ ብለን እናነባለን። ከዛ ኤንኢን እንደ ነ ነው የምናነበው። ከዚህ ጋር ኤንኢን እንደ ነና የምናነባለን። ኤችን ደግሞ እንደ ህ ነው የምናነባት። እንደ ህ ኤች እንደ ሀ ቤተሰብ ትወከላለች። ግን ከዚህ ጋር ኤችን እንደ ማናነባለን? እንደ ህ እናነባለን። በአንድ ላይ ቆንጆ ነህ ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ቆ ን ጆ ነሽ ይላል። ጠቅለል ስናደርገው ቆንጆ ነሽ ይላል። እንግዲህ ይሄ ቆንጆ ነሽ የሚለውን ቀለል ባለ ሁኔታ እንዴት ባለ መልኩ ነው መጻፍ ማንበብ የምንችለው በእንግሊዝኛ ቀይረን። እንግዲህ እዚህ ጋር እንደነገርኳችሁ ኬ እንደማን ትነበባለች? እንደ ቆ ነው የምትነበበው። ኬኦ እንደ ቆ ነው የሚነበብ። ኤን ደግሞ እንደ ን ነው የምትነበበው። ጆኦን ደግሞ እንደ ጆ ነው የምናነብ። እንደ ጆ በአንድ ላይ ቆንጆ ኤንኤን ነ ብለን እናነባለን። ኤስኤች ደግሞ እንደ ሸ ቤተሰብ ነው የሚወከለው። ሺ ብለን እናነባለን። ከዚህ ጋር ኤስኤችን ሺ ብለን እናነባለን። በአንድ ላይ ነሽ ጠቅለል ስናደርገው ቆንጆ ነሽ ብለን እናነባለን። በዚህ መልኩ ቆንጆ ነሽ የሚለውን ቃል በእንግሊዝኛ በዚህ መልኩ ቀይረን ማንበብና ቴክስት በቀላሉ ለመላላክ ለመጻፍ ቀለል ባለ ሁኔታ በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ ደግነሽ ይላል። ጠቅለል ስናደርገው ደግነሽ ይላል። እንግዲህ ደግነሽ ብለን ለመጻፍ ብንፈልግ ቀለል ባለ ሁኔታ
ጂ ይላል። እንግዲህ እቺ ዲ እንደ ማን ቤተሰብ ትወከላለች? እንደ ደ ቤተሰብ ትወከላለች። እቺ የእንግሊዝኛ ሌተሯ ዲ ነች። ዲ ኢ እንደ ማን ትነበባለች? እንደ ደ ነው የምናነባት። ከዚህ ጋር ደ ብለን እናነባለን። ጂን ደግሞ ግ ብለን ነው የምናነብ። አሁን እቺ ጂ ግ ብለን ነው የምናነባት። ጂ ነች። በአንድ ላይ ደግ ደግ ብለን እናነባለን። ኤን ያው ነ ብለን ነው የምናነብ። ኤን እንደ ነው የምትወከለው። ኢ ደግሞ እዚህ ጋር ባውል ነች፣ አናባቢ ነች። ነ ብለን እናነባለን። ኤስኤችን ሺ ብለን ነው የምናነብ። በአንድ ላይ ነሽ። ጠቅለል ስናደርገው ደግ ነሽ ይላል። ደግ ነሽ። በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ ደግ ነህ ደግ ነህ ይላል። ጠቅለል ስናደርገው ደግ ነህ ይላል። ይህን ቀለል ባለ ሁኔታ እንዴት ባለ መልኩ ነው በእንግሊዝኛ ቀይረን ማንበብ መጻፍ ምንችለው? አሁንም ከዚህ ጋር ዲኢን እንደማን እናነባለን? እንደ ደ ቤተሰብ ነው የምናነብ። ደ ብለን እናነባለን። ጂን ደግሞ ግ በአንድ ላይ ደግ ኤንኢን ነ ብለን እናነባለን። ኤችን ደግሞ ህ ብለን ነው የምናነብ። በአንድ ላይ ነህ። ጠቅላይ ስናደርገው ደግነህ ይላል። በዚህ መልኩ ቴክስ ለመጻፍ ለማንበብ ብንፈልግ በዚህ መልኩ መጻፍና የተላከልንን ቴክስ በቀላል ሁኔታ እንዴት ባለ መልኩ ማንበብ እንደምንችል በዚህ ሁኔታ መጻፍና ማንበብ እንችላለን። ቀጣይ ደግሞ ተመቸሽ ይላል። ተመቸሽ ጠቅለል ስናደርገው ተመቸሽ ይላል። ተመቸሽ እንግዲህ ይህን ተመቸሽ ብለን አሁን ለጓደኛችን ቴክስ ለማድረግ ብንፈልግ ተመቸሽ ብለን ለመጻፍ ብንፈልግ በእንግሊዝኛ ቀለል ባለ ሁኔታ እንዴት አድርገን እንጽፋለን? ከዚህ ጋር እንግዲህ ቲ እንደ ማን ትነበባለች? እንደ ተ ነው የምናነባት። ከዚህ ጋር እንደ ተ ቤተሰብ ትወከላለች። ቲኢን ተ ብለን እናነባለን። ኤም ደግሞ እንደ መ ቤተሰብ ነው የምትወከለው። ኢ ኤምኢን መ ብለን እናነባለን። ሲኤችኢን ደግሞ ቸ ብለን ነው የምናነብ። ሲኤችን እንደ ቸ ቤተሰብ ይወከላል። ኢን ስንጨምር ደግሞ ቸ ብለን እናነባለን። ኤስኤችን ደግሞ ሺ ብለን ነው የምናነበው። በአንድ ላይ ተመቸሽ ጠቅለል ስናደርገው ተመቸሽ ብለን በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ አሪፍ ነው ይላል። ጠቅለል ስናደርገው አሪፍ ነው ይላል። አሪፍ ነው እንግዲህ አሪፍ ነው የሚለውን እንዴት አድርገን ነው መጻፍ የምንችለው? ከዚህ ጋር ኤ እንደ ማን ነው የምናነባት? ይቺ ኤ ነች። እንደ አ ቤተሰብ ነው የምናነባት። እንደ አ ነው የምናነባት። አርን ደግሞ እንደ ረ ቤተሰብ ትወከላለች። አር አይን ደግሞ ሪ ብለን እናነባለን። አሪ አይን ሪ። ኤፍን ደግሞ ፍ። በአንድ ላይ አሪፍ ኤንኤን ነ ብለን እናነባለን። ደብሊውን ደግሞ ው ብለን እናነባለን። በአንድ ላይ ነው። ጠቅለል ስናደርገው አሪፍ ነው ብለን በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው፣ ቀለል ባለ ሁኔታ። ቀጣይ ደግሞ ተመቸህ ይላል። ከዚህ ጋር ተመቸህ እዚህ ጋር ያየነው ተመቸሽ የሚል ነው። ከዚህ ጋር ደግሞ ተመቸህ ይላል። እንግዲህ ቀለል ባለ ሁኔታ ይህን ተመቸህ የሚለውን ቃል እንዴት ባለ መልኩ ነው የምንጽፈው? እዚህ ጋር ቲኤ እንደ ማን ነው የምትነበብ? እንደ ተ ቤተሰብ ነው የምናነበው። ተ ብለን እናነባለን። ኤምኢን ደግሞ መ ብለን እናነባለን። ሲኤችን እንደ ቸ ቤተሰብ ነው። ኢ ቸ ብለን እናነባለን። ኤችን ደግሞ ህ። በአንድ ላይ ተመቸህ ብለን በዚህ መልኩ መጻፍና ማንበብ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ ከዚህ ጋር ደህና ነኝ ይላል። እንግዲህ ቀለል ባለ ሁኔታ ደህና ነኝ ይላል። ይህን ቴክስ ለማድረግ ብንፈልግ ደህና ነኝ ብለን በእንግሊዝኛ ቀይረን ለመጻፍ ብንፈልግ ቀለል ባለ ሁኔታ ዲኢ ይላል። እዚህ ጋር ዲኢ ኤች ኤን ኤ። እንግዲህ ዲ እንደ ደ ቤተሰብ ነው የምትወከለው። ዲኢን ደ ብለን እናነባለን። ኤችን ደግሞ ህ ብለን ነው የምናነብ። ኤች ህ። ኤንኤ ደግሞ ና ብለን እናነባለን። በአንድ ላይ ደህና። አሁን ና ስንል ኤንኤ ነው አይደል? ና ስንል አ ሚል ድምፅ ይኖራታል። ኤ ትከተላለች ማለት ነው። ደህና ነኝ። አሁን ኤንኢን ነ ብለን እናነባለን። ጂኤን ይላል። ጂኤን ደግሞ ኝ ብለን ነው የምናነብ።
ጂኤንን ኝ ብለን እናነባለን። በአንድ ላይ ደህና ነኝ፣ ደህና ነኝ። ቀለል ባለ ሁኔታ በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ ሰላም፣ ሰላም፣ ሰላም ናችሁ፣ ናችሁ ይላል። እንግዲህ ሰላም ናችሁ ለማለት ብንፈልግ ቀለል ባለ ሁኔታ እንዴት አድርገን እንጽፋለን? ከዚህ ጋር ኤስ እንደ ሰ ቤተሰብ ነው የምትወከለው። ኤስ እንደማን ትወከላለች? እንደ ሰ ቤተሰብ ትወከላለች። ስለዚህ ኤስኢን ሰ ብለን እናነባለን። ኤስኢን ሰ ብለን እናነባለን። ኤልኤ ይላል እዚህ ጋር። ኤል ደግሞ እንደ ለ ቤተሰብ ነው አጠቃላይ የምትወከለው። ኤልኤ ላ ብለን ነው የምናነብ። ኤልኤን ላ። ኤምን ደግሞ ም ብለን እናነባለን። በአንድ ላይ ሰላም፣ ሰላም፣ ሰላም። ኤንኤ ና ብለን ነው የምናነባው። ኤንኤን ና። ሲኤችን ደግሞ ቺ ብለን እናነባለን። ሲኤችን ቺ። ኤች ዩ፣ ኤች ዩን ደግሞ ሁ ብለን ነው የምናነባው። ከዚህ ጋር ሁ ብለን እዚህ ጠቅለን ስናደርገው ናችሁ ይላል። ናችሁ። በአንድ ላይ ሰላም ናችሁ፣ ሰላም ናችሁ ይላል። ቀለል ባለ ሁኔታ በዚህ መልኩ ቴክስት ለማድረግ ብንፈልግ የተላከልንን ይሄ ቢላክልን በዚህ መልኩ ማንበብ እና መጻፍ መለላክ እንችላለን። ቀጣይ ደግሞ ሰላም፣ ሰላም፣ ሰላም ነው ይላል። ጠቅረን ስናደርገው ሰላም ነው ይላል። እንግዲህ ቀለል ባለ ሁኔታ ኤስኢን እንደማን እናነባለን? እንደ ሰ ቤተሰብ እናነባለን። እንደ ሰ። ኤልኤን ደግሞ ላ ብለን እናነባለን። ኤምን ደግሞ ም። በአንድ ላይ ሰላም፣ ሰላም። ኤንኢን ነ ብለን ነው የምናነብ። ደብሊውን ደግሞ ው ብለን እናነባለን። ነው ጠቅለን ስናደርገው ሰላም ነው፣ ሰላም ነው ብለን በዚህ መልኩ ማንበብ መጻፍ እንችላለን። ቀጣይ ደግሞ ይመስገን ይላል። ይመስገን ጠቅለን ስናደርገው ይመስገን ይላል። ይመስገን። ይህን ይመስገን የሚል ቃል እንዴት ባለ መልኩ ነው በእንግሊዝኛ መጻፍ፣ አማርኛውን በእንግሊዝኛ ቀይረን መጻፍ ምንችለው? ከዚህ ጋር ዋይ አይን ይ ብለን እናነባለን። ዋይ አይን ይ። ኤምኢን ደግሞ መ ብለን እናነባለን። ኤስን ደግሞ ስ። ጂኢን ደግሞ ገ ብለን እናነባለን። ጂኢን ማን ብለን እናነባለን? ገ ብለን ነው የምናነብ። ኤንን ደግሞ ን። በአንድ ላይ ይመስገን፣ ይመስገን ብለን በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ ምን አዲስ፣ ምን አዲስ ይላል። ምን አዲስ። አሁን አንድ ሰው ቴክስት የሆነ ነገር ለማድረግ ብንፈልግ ምን አዲስ ነገር አለ፣ ምን አዲስ ብለን ለመጠየቅ ብንፈልግ እንዴት አድርገን ነው መጻፍ በእንግሊዝኛ የምንችለው የሚለውን ኤም ኤን ይላል። ኤምን እንደ ምን ነው የምናነብ። ኤንን ደግሞ እንደ ን እናነባለን። በአንድ ላይ ምን ብለን እናነባለን። ምን። ኤን ደግሞ እንደማን እናነባለን? እንደ አ ነው የምናነባት። ዲአይን ደግሞ ዲአይን ዲ ብለን ነው የምናነብ። ዲ እንደ ደ ቤተሰብ ነው የምትወከለው። ዲአይ በአንድ ላይ ዲ ብለን ነው የምናነብ። ኤስን ደግሞ ስ ብለን እናነባለን። በአንድ ላይ አዲስ፣ አዲስ ጠቅለን ስናደርገው ምን አዲስ፣ ምን አዲስ ይላል። ቀጣይ ደግሞ ከኔ ጋ የለም ይላል። ጠቅለን ስናደርገው ከኔ ጋ የለም ይላል። ይህን ቀለል ባለ ሁኔታ እንዴት አድርገን እናነባለን? ከኢን ከ ብለን እናነባለን። ኤንኢ ኔ ብለን እናነባለን። ጂኤን ደግሞ ጋ ብለን እናነባለን። በአንድ ላይ ከኔ ጋ የዋይ ኢን ደግሞ የ ብለን እናነባለን። ዋይ ኢን የ። ኤል ኢን ደግሞ ለ ብለን እናነባለን። ኤምን ደግሞ ም። በአንድ ላይ የለም፣ የለም ጠቅለን ስናደርገው ከኔ ጋ የለም ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ተጠፋፋን ጠቅለን ስናደርገው ተጠፋፋን ይላል። ተጠፋፋን። ይህ እንዴት ባለ መልኩ ነው መጻፍ የምንችለው? ከዚህ ጋር ቲኢ እንደ ተ፣ እንደገና አሁንም ቲኢ እንደ ጠ ቤተሰብ ትነበባለች። ቲ ሁለቱንም ትወክላለች። እንደ ተ ቤተሰብና እንደ ጠ ቤተሰብ ትነበባለች ማለት ነው። ሁለቱንም የምትነበበው ስለዚህ ቲኢን ተ ብለን እናነባለን። አሁንም ቲኢን ጠ ብለን እናነባለን። ኤፍኤን ደግሞ ፋ። አሁንም ኤፍኤን ፋ። ከዛ ኤንን ደግሞ ን። በአንድ ላይ ተጠፋፋን፣
ተጠፋፋን ተጠፋፋን ጠቅለስ ስናደርገው ተጠፋፋን ይላል። እንግዲህ በዚህ መልኩ ተጠፋፋን የሚለውን ቃል ወደ እንግሊዘኛ ቀለል ባለ ሁኔታ ለመጻፍ ብንፈልግ በዚህ መንገድ መጻፍና ማንበብ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ